አዳማ ከተማ ከፋሲል ከነማና ከወልዋሎ ዓዲግራት ዩኒቨርሲቲ አቻ ተለያይተው ነው የመጡት። ከወልዋሎ ጋር አንዳቻ ከፋሲል ጋር 0-0። ብርሃኑ በቀለ የመጀመሪያ ኳስ መስፍን ታፈሰ ጀድላል። መስፍን ታፈሰ ማስፋን የመረቡን ጎን ነው ያገኘው። ድል ነው ለመስፍን። ቀደም ሲል በግንባር ሞክሮት ነበር። የመጀመሪያው 1-1 ፍልሚያ በመስፍን ታፈሰ ብልጫ ተጠናቋል። አብዱልከሪም ወርቁ አብዱልከሪም መሐመድ ይበልጥ መስፍን ለመቆጣጠር ዘዴ ሙቭመንቶች ተሳስቷል። አሁን ዮሴፍ ዮሐንስ ምናልባት አቡበከር ሳኒ አህመድ ሁሴን ከጨዋታ ውጭ። ዮሴፍ ዮሐንስ በቀጥታ ወደ ሳጥን ናትናኤል ተወልደ ብርሃን ፍቅረ ኢየሱስ ብርሃኑ በቀለ መስፍን ታፈሰ አጨራረሱን አሳምሮታል። ሲዳማ ቡና ሮሪ ሲዳማ ለመዘመር በጎልም ለመታጀብ 16 ደቂቃ መስፍን ታፈሰ ፖዚሽን ላይ ነው የተገኘው። ፍቅረ ኢየሱስ ኳሱን አሻገረ። ብርሃኑ በሚገባ በነጻነት ነው ኳሱን የመታው። ሳሙኤል አጠገቡ አለ። ሳሙኤል በደንብ ትከላከላል መሰለኝ፣ ነጻ ነበር። ከጀርባ ያለውን አንግል ተመልከት። መስፍን በቀላል ነው ኳሱ ታፒንግ አድርጎ ያስቆጠረው። ሰፋ አብዱ ብረቱን ይዞ አልቆመም። ከኢትሪ ሁለት ሴንተር ባኮች አስተማማኝ ፖዚሽን ላይ መገኘት አለባቸው። አቡበከር ሳኒ አብዱልከሪም ያሬድ ባየ ቢኒያም አይታን ምናልባት እድል ነበራቸው። ጥፋት ተሰርቷል መሰለኝ። አብዱ ሁለተኛውን ኳስ ለማግኘት በተደረገ ጥረት የመጣ ፋውል ነው። አሰፋ ነው ኳሱ መጀመሪያ ያገኘው። ከዛ አህመድ ድጋሚ ኳሱ ለማግኘት ከግብ ጠባቂ ለመንጠቅ ወይም ደግሞ ከዛ ላይ ኳሱ ለመያዝ ነው ሄደው። ግን ቀድሞ ኳሱን የያዘው ካል ነው። አብዱ ካል ከያዘ በኋላ ከጀርባ ሁሴን አህመድ ከማግኘቱ በፊት ቢኒያም አግኝቶታል። ቢኒያም ፍቅረ ኢየሱስ ነጻ ተጫዋች መስፍን ጨዋታው ሊጨርስ ይችላል። መስፍን ታፈሰ ዛሬ መብረቅ ነው የሆነባቸው ለአዳማዎች። ጨዋታው ሲጀምር 16ኛው ደቂቃ ላይ አጋማሹ ሊጠናቀቅ ሌላ 30 ሰከንዶች ሲቀሩ ፈሰርጋታና አጨራረስ ምንም ከማይወጣለት ጎል ነው። አብዱ ተመልከት። መላኩ ደግፌ እንዴት አይነት ኳስ በቢልድ አፕ እንደሄደ ደግፌ ነጻ በመስመሮች ነጻ ስፔስ ላይ ነበረው። በፍቅረ ኢየሱስ ማን መስፍን ታፈሰ ማን ነው የሚቆጣጠረው? አብዱ በነጻነት ነው ኳሱ ከፍቅረ ኢየሱስ ያገኘው። ይሄን ኳስ ግን ከሁሉም ቦታ ሲነሳ የፍቅረ የቢልድ አፕ በጣም ከሁሉም በላይ በጣም ኳሊቲ ያለው መስፍን የመጀመሪያው የተነሳበት ይመስላል። ሁለተኛው ላይ በደንብ ኳሱን አስተካከለ። ይሄን ሁሉ ሲያደርግ አብዱ ሳጥን ውስጥ በጣም ሰፊ ጊዜና ቦታ ነበር። የመጀመሪያው ኳስ ተበላሽቶ አስተካክሎ ነው ጎሉን ያስቆጠረው። አጨራረሱ ልዩ ነው። በጣም ፓወርፉል መተነ ቦታ ተመልክቷል። ብልጫቸውና ጎሉድና ቢኒያም አብዱልከሪም መሐመድ አብዱልከሪም ምናልባት ቢኒያም ትክክል ያዩት አይመስሉም። አቡበከር ሳኒ ቢኒያም አይተን ሌላ አቡበከር ሳኒ ሁለተኛው አጋማሽ ከተጀመረ 10 ደቂቃ በኋላ አዳማ ከተማን ወደ ጨዋታ የመለሰችውን ጎል አስቆጥሮ ደግሞ ማጥቃት ከቻለ ኳሊቲ ያላቸው ተጫዋቾች አሉ። ደጋግሜ እንትናገር ነበር። ተመልከተን ኳሊቲውን አቡበከር ሳኒ ቤኔዘር ቢኒያም ምን አይነት ኮምቢኔሽን ላይ ተመለከት ነው። በቀጥታ ኳስን ብዙአየ የመጀመሪያ ፓስ በጣም ድንቅ ነው። በግራ ሳይድ ዛሬ ሳሙኤል ማጥቃቱ በሚገባ ያገዘ ነበር። አብዱ ያ ቢኒያም አይተን ሌላ ጨዋታ አለ። አቡበከር ሳኒ ምን አይነት ጎል ነው ያስቆጠረው? መስፍን ታፈሰ ያስቆጠረበት ፖዚሽን ላይ ነው። አብዱ በጣም ቆንጆ ጎል ነው ያስቆጠረው። ፓወርፉል ነው። በደካማ እግሩ ነው የሚያስቆጠረው ኳስ። በትክክል ሁለተኛ 45 ያሰልጣኙ ቅያሪ ቡድን አሻሽሎታል። አብዱ በትክክል የተሰበረው ሳሙኤል ዮሐንስ ወደ ሩቅ ቋሚ አህመድ ሁሴንን የፈለገ ኳስ ሞገስቱ ሚቻን ያወጣው አብዱልከሪም መሐመድ እርስ በርስ ተጋጩ። አህመድ ሁሴንና ቢኒያም ዮሐንስ ሳሙኤል ዮሐንስ ኳሱ ረዝሞበታል ከአህመድ ሁሴን። ሲዳማ ደግሞ በጣም ብዙ ምናልባት በዚህኛው አጋጣሚ የተሻለው ድል ፍቅረ ኢየሱስ ወደኋላ ለብሌስ መስፍን በውድድር ዘመን የመጀመሪያ ሃትሪክ የሚመዘገብበት ሰዓት የደረሰ ይመስል ነበር። ግን አሁንም ናትናኤል ተፈራ ነው ብሏል።
ቢንያም አይተን ሙጂብ ቃሲም የሲዳማ ቡና አሸናፊነት እየተጠበቀ ባለበት ሰዓት አዳማ ከተማን እንዲሁም ደጋፊዎቹን ሌላ የደስታ ማዕበል ውስጥ የከተተ ጎል አስቆጠረ። ያረጉት መጨረሻም ሙጂብ ቃሲም ምን አይነት ጎል ነው ያስቆጠረው? አብዱ ከጀርባ ነፃ ነበረ። ቆንጆ ኳስ ነው። ቢንያም አይተን ያሻገረው ኳስ ይህን ድል አላባከነውም። አብዱ ኃይል አላነሰ፣ ከኢላማ ውጭ ያልሆነ ቀጥታ ኳሱ መረብ ውስጥ ነው የገባው። ሙጂብ ቃሲም የመሃል ተከላካይ ነው። አብዱ አንዳንዴ ግን የአጥቂ ደመነፍሱ ለቡድኑ በዚህ ሰዓት እንዲደርስ ያደርገዋል።